የውዷ የእህቴ ቤት ማሻአላህ አልቋል። ሁሉም ነገር ተነጣጥፏል። እንግዲህ ያው ስንት እንደፈጀባት ልነግራችሁ ነው የመጣሁት። ይህንን ቤት ለማሳደስ ስንት ነው የፈጀባት የሚለውን ላሳውቃችሁ ነው። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ላይክ፣ ሼር እያደረጋችሁ ለሌሎች እህት ወንድሞቻችን እንዲደርስ አድርጉት። ቤት ማሳደስ ለሚፈልጉ አሪፍ መረጃ ነው። እስከ መጨረሻው ተከታተሉ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁልኝ? ብቅ ብቅ እያልኩ ነው። እንዴት ከረማችሁ አላላችሁም? እየመጣሁ ነው። አልጠፋሁባችሁም አይደለም? እና ባይቢ ዛሬ ይዤላችሁ የመጣሁት በባለፈው የውድ እህቴን ቤት ለቅቄው ነበረ። ውጩና ቀለም ይቀረው ነበር። የውጭ ቀለም እና የውስጥ ቀለም አልታደሰም፣ ገና አልተቀየረም ነበርና ሲያልቅ ሁሉም ነገር እመጣላችኋለሁ ብያችሁ ነበረ። እንግዲህ ቃል በገባሁት መሰረት መጥቼላችኋለሁ። ይህ ቤት ሲታደስ የፈጀውን ብር ላሳውቃችሁ ነው የመጣሁት። ምክንያቱም ቤት ማሳደስ ለምትፈልጉ እህት ወንድሞች አሪፍ መረጃ ነው፣ ይጠቅማችኋል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር ያደረጋችሁ ለሌሎች እንዲደርስ አድርጉት። ቤታቸውን ማሳደስ ለሚፈልጉ እህት ወንድሞች አሪፍ መረጃ ነው፣ ይጠቅማችኋል እና ላይክ፣ ሼር ያደረጋችሁ ለሌሎች እንዲደርስ አድርጉት ቪዲዮውን እላችኋለሁ። ሀባይቢ እንደምታዩት ማሻአላህ በጣም ቆንጆ ሆኖ አልቋል። የእውነት የእንጨት ቤት አይመስልም። ወላሂ በአካል ብታዩት ማለት ነው። እንዲህ ቪዲዮ ላይ እንደዚህ በደንብ አይበይም። በአካል ብታዩት የእንጨት ቤት በጭራሽ አይመስላችሁም። ማሻአላህ ያ ረብ ቤት ነው የመሰለው ነው፣ ቡልኬት መስሏል እላችኋለሁ። ውድ ተመልካቾች እንግዲህ ቤታችሁን ማደስ ካለባችሁ አረብ ሀገር ሆናችሁ ነው ማደስ ያለባችሁ። ኢትዮጵያ ስሄድ ጃዛ ስሄድ ምናምን ብላችሁ ያው ቀልጣችሁ እንዲያትቀሩ ነው የምላችሁ። እና እኔ ራሱ ስመጣ እዛ እያለሁኝ እናሳድስልሽ ምናምን እያሉኝ አይ ስመጣ ራሴ ያድሰዋለሁኝ ብዬ ተዘናጋው። ያው አሁን መጥቼ ሁለተኛ ዓመቴ ከመጣሁኝ ቀረ እንደዛው ቁጭ ብሏል። ምንም የቀየርኩለት ነገር የለም። እና ማሳደስ ካለባችሁ ከሱ እየሰራችሁ አሪፍ ጠንካራ ቤተሰብ ካላችሁ ማለት ነው ከሱ ናችሁ ብታሳድሱ በጣም መልካም ነው። ሲሄድ ምናምን ካላችሁ ያው እንደኔ ተቀሯታላችሁ አይደለም። ቤት ማሳደስ ይቀርና ማለት ነው ወላሂ ኢትዮጵያ እዚህ ተቀመጣችሁ ቤት ማሳደስ ይቀርና አንድ ቲሸርት ለመቀየር ላካብድ አይደለም ወላሂ ነው የምላችሁ። አንድ ቲሸርት ወይም አንድ ጅልባብ ለመግዛት ይከብዳችኋል። እንዴ እቺን ለዚህ ለልብስ ማውጣውን ለሌላ ነገር ባው ብለው ይሻለኛል ምናምን ነው የምትሉትና ስለዚህ ሰሄድ ያድሰዋለሁ ሰሄድ ራሴ ያስተካክለዋለሁ ብላችሁ በጭራሽ እንዳትሸወዱ። ከሱ እየሰራችሁ አሁን መሻአላ ምንዛሬው አግዟል፣ አሪፍ ነው። ስለዚህ ከሱ ሆናችሁ አዲሳችሁ አይደለም ቤት ማሳደስ እቃችሁን ራሱ ከሱ ሆናችሁ ብታስገዙ እመክራችኋለሁ። በዚህ አጋጣሚ ማለት ነው የቤት እቃ ማለት ነው። የቤት እቃ አረብ ሀገር ማምጣት ያለባችሁን ከአረብ ሀገር ታመጣላችሁ። ኢትዮጵያ አነጣጥራችሁ ማለት ነው ዋጋውን። ኢትዮጵያ መግዛት ያለባችሁን ነገር ሰሄድ ራሴ ገዛዋለሁ ብላችሁ እንዳትሸውዱ። እየነገርኳችሁ ነው አይደለም። የትላልቅ እቃዎች ብር ማውጣት ይቅርና ሻርፍ ለመግዛት ይከብዳችኋል እያልኳችሁ ነው። እዚህ መጣችሁ ማለት ነው። ስለዚህ ከሱ ሆናችሁ ኢትዮጵያ መግዛት ያለባችሁን እቃ ከሱ ሆናችሁ ማስገዛት አለባችሁ በዚህ አጋጣሚ። እና ውጭም እንደምታዩት እርሳስ አይነት አሁን ዘመን ያነሳው ይህ ቀለም ነውና ማሻአላ ቆንጆ ሆኖ ተቀብቶላታል እህቴ እላችኋለሁ። ስንት እንደፈጀባትም የማሳውቃችሁ ይሆናል። የቀለሙም የግርፉም የሁሉም ሆኖ የመስታየቱም የእጃቸውም ሆኖ ስንት እንደፈጀባት ይቅርታ
ላሳውቃችሁ ነው። የእጃቸውም ሆኖ ማለት ነው የፈጀባት 350 ሺህ። ያው በመሀል ልጆች እያቋረጡኝ ቪዲዮውን እያቋረጥኩኝ ምን ላይ እንዲያቆምኩ ራሱ እየረሳሁት ነው። አያችሁ መታ በቃ ማማ ስትለኝ እረሳዋለሁኝ። እያወራሁት የነበረው ምን ላይ ነው የሚለውን እረሳዋለሁኝ። እና ምን ላይ ነበር ያቆምነው? ያው ቤታችሁን አረብ ሀገር ሆናችሁ አሳድሱ ነው። ሌላኛው ስንት እንደፈጀ ይህ ቤት ለግርፉም ለቀለሙም ለእንትን መዝጊያም ቀይራለሁ ብያችኋለሁኝ። ሁሉም ሆኖ ስንት እንደፈጀ ላሳውቃችሁ ነው። ስንት መሰላችሁ? እስከ እጃቸው 350 ሺህ ብር እና የፈጀው አሪፍ ነው ወላሂ። ቤቱን ብታዩት በአካል ማለት ነው በጣም ቆንጆ ሆኗል። ስለዚህ 350 ሺህ አረብ ሀገር ላለ ሰው በጣም ቀላል ነው ብዬ አስባለሁ። ይህ እኮ ጥሪት ነው ወላሂ። እንደዚህ ብሎ ቤታችሁ ተስተካከለ ማለት በጣም ጥሪት ስለሆነ እስካለን ድረስ እና በዚች ዓለም እስካለን ድረስ የራስ ቤት ያስፈልጋል እና 350 ሺህ አረብ ሀገር ላለ ሰው ቀላል ነው። ቤትን እንደዚህ አድርጎ ቆንጆ አድርጎ አስጨርሶ 350 ሺህ ቀላል ነው ያስባለው። ምንዛሬው አግዟል ሁሉ ነገር። በዛ ላይ እንትን ምንድነው ሲሚንቶ ራሱ ቀንሷል አሁን ላይ እንደ በፊቱ አይደለምና ማሳደስ የምትፈልጉ ወንድሞች አሁን ላይ ብታሳድሱ በጣም መልካም ነው። ሁሉ ነገር እየጨመረ እንጂ ምንም እየቀነሰ የሚሄድ ነገር የለም። ስለዚህ ሀገር ስገባ ራሴ በእጅ አስተካክለዋለሁ ምናምን ብላችሁ እንደኔ ቀልጣችሁ እንዲያትቀሩ ነው የምላችሁ። አሁን 2ኛ ዓመቴ ከመጣሁኝ ምንም ያስተካከልኩት ነገር የለኝም። በቃ የሆነ ፍራት ነው የሚላችሁ። ስለዚህ ከሱ ሆናችሁ አስተካክሉ ነው የምላችሁ በግልጽ ማለት ነው። ከሱ ሆናችሁ አስተካክሉ ነው ብላችሁ ቤተሰቦቻችሁን እንዲያሳድሱላችሁ አድርጉላችኋለሁ። ውድ ተመልካቾች የዛሬው ቪዲዮ ይህ ነበር። በቀጣይ አሪፍ ቪዲዮ እስከምመጣላችሁ ሰላማችሁ በዘት ትርፍ ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።